ትላንት ፈረንሳይ ከወደቀች በኋላ ማን ነው ስፔንና አርጀንቲና ለዋንጫ ደርሰው በዚህም በኩል ብለው ሙድ እንዳይዙባችሁ ስለዛ እኔ ጋር መታችሁ ከእንግሊዝ እንደግፍ ብዬ ነበረ ከንስየዋለሁ ነው ማለት በተለይ አቡዬ የምትባል አንተ ሰይጣን ሰውዬ እንዳትመጣብኝ ነው ማለት ገባር እንዳትመጣብኝ እኔ ቶርናመንቱ ሲጀመር እንግሊዝ ናት የምትበላው ብዬ ነበረ ዘው ሰሚ ፋይናል ደርሻለሁ ዛሬ አርጀንቲና ካሸነፉኝ ደግሞ ፋይናል ከስፔን ጋር የ24ቱን ዩሮ የመበቀል እድል አለኝ እናንተ እድለ ቢስ የሆናችሁ ቋጣሪዎች ወያሎች እንዳትመጡብኝ ነው ማለት በቃ ገባርለ ከፈረንሳይ ጋር ዘው ሆም ነው ማለት ገባርለ ባክ ሆም ነው የምትለው ከፈረንሳይ ጋር በቃ እንዳትደርሱብኝ ነው ማለት ገባርለ ዛሬ ስራውን ብቻዬን ሰራዋለሁ ነው ማለት ዛሬ ብቻዬን ሰራዋለሁ አርሰናል ብሔራዊ ቡድን ነው ማለት ሴት ፒስ ትራንዚሽን ገባርለ አርጀንቲናን ፕራክቲስ እናደርግ ባይዘው ማን ስፔን ትላንት እንዳየነው ኮነ ማን አርጀንቲና ተጫዋቾች ከሜሲ ውጪ አርጀንቲና ተጫዋቾች ቢችሉ ሚጮቱ አጫውት ነው ስፔን ገባር ስለዛ ይሄ ተመጀመሪያ ትሬኒንግ ነው አርጀንቲናን ካሸነፈ ደግሞ አንድ ስቴፕ ከፍ ብለን ስፔንን እንገጥማለን ነው ማለት ገባር ከዛ ለሶስተኛና ለአራተኛ አርጀንቲናና ፈረንሳይ የ22 ዓለም ዋንጫ ተጋጠሙ እኛ ደግሞ የዩሮ የባለፈው ደግሞ የበቀል ጨዋታ አለ በራውንድ 2 ማን ገባር ማናችሁንም አልፈልግም እንዳመጡብኝ በተለይ አቡዬ የምትባለው እንዳመጣብኝ ጀማው ዝም ብዬ ሳስበው ፋይናሉ እንዲሚሆን እየመሰለኝ ነው የምሬን በቃ እንደዚህ ነገር የሚሆን እየመሰለኝ ነው ለማንኛውም ዛሬ ወሳኙ ጨዋታ ይደረጋል እንግሊዝ ከአርጀንቲና የሚያደርጉት ጨዋታ አለ ጀማው ለማን ነው የምትቋጥረው ላላችሁ ምን አገባችሁ ምንም አያገባችሁ እኔ በቃኝ እንደውም ቋጥሮ በቅቶኛል የምሬን ነው ነፃ ሆኜ ኳስ ማየት ነው የምፈልገው ነፃ ሆኜ አያለው ያሸነፈ ምን አገባኝ እኔ የኔ ቡድን ፍራንስ ነበረ ተለጥፎ ወጥቷል እኔ እኮ አንተ አርሰናል ብሔራዊ ቡድን እኮ መስለኝ ፈረንሳይ ነበር ሄነሪ ፓትሪክ ፌራሮ ፔሬዝ ምናምን አይቼ ከልቤ የምደግፈው ቡድን ነበር ፍራንስ ትናንት ሲለጠፍ አይቼ ተስፋ ቆረጥኩኝ ስለሆነ እኔ ከዚህ በኋላ ኒውትራል ያሸነፈ ብቃት ያለው ቡድን አሸንፎ ዋንጫውን ይብለው እዚህ ግርግር ውስጥ እኔ አልገባም ከዚህ በኋላ በቅቶኛል አይ ነው በእንግሊዝ በኩል እነሳካ ዲክለሬሽን አሉ እኮ ግን እኔ በቃኛ ስለበቃኝ እኮ ነው በቃኝ እኔ ለማንም አልቋጥርም ፈታ ብዬ ኳሱና ያለው ፈታ ያለ መረጃ ለእናንተ አቀርባለሁ ዛሬ ማን ያሸንፋል ብላችሁ ትገምታላችሁ ያው አክቲቪስት ልክ አይደለም ለእንትና መቋጠር አለብህ የምትሉት ነገር ካለ ከነ ምክንያታችሁ ጋር አስቀምጡልኝ አክሰፕት ታረጋለሁ ኮሜንት ሴክሽን ላይ ከዛ አብረዳችሁ መቋጠር ይሆናል ግን እኔ ቋጠሮ በቅቶኛል ማን የፍራንስ ስትለጠፍ በቃኝ ሰላም ዋሉ ያሾርት ግባልታ ዓለም ዋንጫ ሊቆረጥም ነው እኔ ወይ ከክለብ እግር ኳስ አልሆንኩኝ ወይ ከብሔራዊ ቡድን እግር ኳስ አልሆንኩኝ ባንዲ ያለቀሰ ባንዲ ደሰታል እኔ ረቀቁ ሳራ አይበቅልም የራሴን እድል ጨርቄ የመጀመሪያው ልጅን እድል ቆርጥሜ በልቻለሁ ድሮ ገና ስሜ ሲጠራ የሚፈሩኝ አሁንና ቋጥርብኝ እያሉ ነው ግን ሲጀመረኛ እንግሊዝ ነን ዛሬ በቃ ዘረኛ ናቸው እግር ኳስና ሌላ ነገር አጣነካኩ ብያለሁ እኔ ስፓኒያ ነኝ ፍጻሜ እንግሊዝ ከስፓኒያ ጨርሻለሁ በሉልኝ ዛሬ አርጀንቲና ኢንግላንድን ትገጥማለች እኔ ደግሞ ዛሬ ለሜሲ ቋጥርለታለሁ ለምን እንደሆነ ታውቃላችሁ የእግር ኳስ ባሪያዋን ሜሲን ሁለተኛ የዓለም ዋንጫ ብትሸልመው ደስ ይላል እንጂ አይደብርም በሮናልዶ የተከፋውትን በሜሲ እክሰዋለሁ ዱስኮንጌን ቪዲዮ አሳልፈው ከኔ ጋር እንግባባ ሜሲ ሁለተኛ የዓለም ዋንጫ ቢያነሳ እኔ አይደብረኝ እጥያም እንዳትሆኑ እጥያም ሜንታሊቲ ሊኖራችሁ አይገባም እሺ ስደተኞቹ ዛሬስ ወዴት ነው የምትሰደዱት እግራችሁ ተንሻፎ ጫማችሁ አለቀ ሜሲ ላይ ለመቋጠር ከየት ሀገር ስትሰደዱ እግዚአብሔርን ወይ እኔ መደግፋቸው ሁለቱም ክለቦች 3 ውስጥ ገቡ በቃ 3 ምርጥ 3 ውስጥ አሉ አንደኛ ስፔን ሁለተኛ አርጀንቲና እርሶስ 16ኛ ቲሞት ላይ ሼር አድርግለት እስቲ በመዳሪያለም ማለት ነው ሜሲ በ38 አመቱ አርጀንቲናን ተሸክሞ ከነድክመቷ እዚህ ድረስ አድርሷታል ከፈጣሪ እርዳታ ጋር ዛሬ ከሜሲ አይደለም ምን ጠብቀው ሜሲ ማድረግ ያለበትን አድርጓል ዛሬ ምን ጠብቀው ከሊዮኔል ስካሎኒ ነው ስካሎኒ አታሳፍረንም ጥሩ መረጃ ጥሩ ዜና እየተማን ይገኛል ሜሲ ፋስ ዛሬ ስካሎኒ ለውጦቹ እንደሚኖሩ እየተናገረ ይገኛል ዴፖል እንደሚቀየር እየተማን ይገኛል ይሄ በጣም ጥሩ የደስታ መረጃ ነው የሚሆነው ዴፖል በጣም እየተዳከመ እንዳለ ብዙዎቻችሁ ያያችሁት ነገር ነው በእነ ኒኮ ጎንዛሌስ ይቀየራል ብዬ አስባለሁ
ዴፖልን ማለት ነው። ሲቀጥል ደግሞ ሚድፊልደሩን ዛሬ በጣም ጠንካራ ማድረግ አለበት። ዲፌንሲቭ ሚድፊልደሩ ጠንካራ መሆን አለበት። ኬንን ለማስቆም ደግሞ ሴንተር ባኮቹ አይደለም ወሳኞቹ። ኬን ወደ ሚድፊልደር እየገባ የሚጫወት ስለሆነ ሚድፊልደር ላይ ዋናው መከላከል ስራ መሰራት ያለበት። እናረጋዋለን ኒኮ እናረጋዋለን። ባላንዶሩን የሚበላው ተጫዋች ዛሬ ምሽት ጨዋታ አለው። እንዲበላውም እንፈልጋለን። ማን ነው ካላችሁኝ ዲክላን ራይስ ነው። እንግሊዞች ዛሬ እንዲያልፉ ግን ሁለት ደጋፊዎች ዛሬ መደገፍ የለባቸውም። ኮሜንት ላይ ሜንሽን አድርጓቸው። አቡዬና ቤኪ ጋሻው እናንተ የምትደግፉትን ሀገር ደግፈን 1 ወር ሙሉ ይሄው እየተቃጠልን ነው። ዛሬ በቃ እንግሊዝን እንዳትደግፉ። ዲክላን ራይስ ባላንዶር እንዲበላ ስለምንፈልግ ብቻ ዛሬ አርጀንቲናን ጥለው ወደ ቀጣይ ፋይናል ያልፋሉ ማለት ነው። አቡዬና ቤኪ ጋሻው ግን አደራችሁን ሜንሽን አድርጓቸው አደራችሁን። እኔ አንድ ሰው ነኝ 100 ሺህ ሆናችሁ ዳመጡብኝ ማለት ነው። አሁን እዚህ ጨዋታ ላይ እኔ ኢንግላንድን ብዬ ላሲዝ አርጀንቲናን ብላችሁ ደግሞ አንዳችሁ አሲዙ እና ኮንተንት ክሬተር ቢሆን የእግር ኳስ ቲክቶከር ቢሆን ይመረጣል። እዚህ ኮሜንት ላይ እኔ አርጀንቲናን ብዬ አሲዛለሁ በማሊያ የሚል ሰው ካለ እኔ ኢንግላንድን ብዬ ለማስያዝ ፈቃደኛ ነኝ። ስለዚህ በአርጀንቲና እንተማመናለን ላፑልጋን ይዘን አንፈራም የምትሉ ሰዎች ካላችሁ ኮሜንት ላይ አስቀምጡልኝ። ከዛ በኋላ አንዳችሁ መጪ ብዙ ላይክ ያለውን ኮንተንት ክሬተር የሆነ ሰው መርጬ ከዛ ሰው ጋር በማለትና ሲዛደም አይ ኤክስቴንድ ዘ ቻሌንጁን አክሰፕት ማድረግ ደግሞ የእናንተ ድርሻ ነው። ፎሎ ኮፒንግ ሼር እያደረጋችሁ ይመቻችሁ። እኔ አንድ ሰው ነኝ 100 ሺህ ሆናችሁ ዳመጡብኝ ማለት ነው። አሁን እዚህ ጨዋታ ላይ እኔ ኢንግላንድን ብዬ ላሲዝ አርጀንቲናን ብላችሁ ደግሞ አንዳችሁ አሲዙ እና ኮንተንት ክሬተር ቢሆን የእግር ኳስ ቲክቶከር ቢሆን ይመረጣል። ቻሌንጁን ተቀብያለሁ ቴድሮስ። ይሄው እስከዛሬ ቋጠርኩ አልተሳካልኝም። አሁን ደግሞ በሌላ ወይ ደግ በሩን የከፈትሽልኝ መጥቼልሻለሁኝ በቪዲዮ ከች ብዬ ማለት ነው። በማሊያ ገብቻለሁ ሀቢቢ ገብቷል። እንግሊዝ ካሸነፈች ደስ ነው የሚለኝ። ማሊያ ብሰጥሽ የማይከብደኝ ሀቢቢ። አርጀንቲና ካሸነፈች ደግሞ ማሊያ እንረካከባለሁ ማለት ነው። በበሳችን ማሊያ እንረካከባ ተቀብያለሁ። ይመች እግር ኳስን ትፈጥራለች ተብላ የምትጠራው እንግሊዝና የእግር ኳሱ ንጉስ ተብሎ የሚጠራው ሊዮኔል ሜሲ አርጀንቲና ከኢንግላንድ የሚገርም ጨዋታ ነው የምናየው ዛሬ በአትላንታ ስታዲየም። ኢንግላንድ ከአርጀንቲና ሴሚፋይናል ላይ ይፋጠጡታል። የእግር ኳሱ ንጉስ ሁለተኛ ዓለም ዋንጫውን ያነሳ ይሆን በተከታታይ ወይስ የእንግሊዝ ወርቃማ ልጆች እነ ጁድ ቤሊንጋም የእንግሊዝ በታሪክ ምርጡ አጥቂ ሃሪ ኬን ሀገሩን ለመጀመሪያ ጊዜ ከ1966 በኋላ ዓለም ዋንጫን ወደ ሀገሩ ይመልስ ይሆን? እናያለን። የሚገርም ጨዋታ ነው የምናየው። እንግሊዝ እንግዲህ የተሟላ ቡድን በወረቀት ደረጃ ያየ ነው። ኳሊቲ ይበልጣሉ ከአርጀንቲናዎች። ሙሉ ቡድኑ የተሟላ ዴክላን ራይስ፣ ጁድ ቤሊንጋም፣ ኤዜ፣ ሳካ ኤኒዌር ብትሄዱ እንግዲህ ደግሞ የእግር ኳሱ ንጉስ አለ ጨዋታ ቀያሪው የአርጀንቲናን ቡድን የሚናቃረን እነ አልቫሬስ እነ ኤንዞ ፈርናንዴስ እነ ላታሮ ማርቲኔዝ አሉ። የሚገርም ጨዋታ ነው የምናየው። እስኪ የሚፈጠረውን እናያለን። በእኔ ግምት ግን ያው መገመት ትቻለሁ ጥላል። ነገር ግን አርጀንቲና ፋይናል ላይ የምትደርስ ይመስለኛል። አርጀንቲናን ከስፔን የምናይ ይመስለኛል። ነገር ግን እርግጠኛ አይደለሁም። እግር ኳስ የሚፈጠረውን አላውቅም። እኔ በፈራንስ ገምቼ አልተሳካልኝም። ነገር ግን ሜሲ ሁለተኛ ወርልድ ካፑን አሸንፎ ሮናልዶ ሜሲ የሚባለውን ዲቤት ቢዘጋልኝ ደስ ይለኛል። ቫሞኖስ አርጀንቲና። አዎ ምናልባት እንግሊዝ ያራዳ ልጆች አሪኬንን የመሰለ ቢሊንጋምን የመሰለ ፈረስ አላት። ራይስን የመሰለ ደግሞ ማይደክም ስንት ፒስተን እንደሆነም ግራ የሚያጋባ ተጫዋች አላት እንግሊዝ ያራዳ ልጆች። መከላከሏም እጅግ በጣም ድንቅ ነው። ነገር ግን ማለት ነው ያራዳ ልጆች አንድ ጋንታ ብቻውን ደግሞ ያዘሰዋል። እዚህ ጋር በ39 ዓመቱ እንደ 19 ዓመት ወጣት ሜዳ ውስጥ እንደ ልቡ ለ20 ዓመታት የተከላካዮችን ማለት ነው ስንክሳር መከራ ሲያበላ የነበረ ወሽመጣቸው አልቀረ፣ ተስፋቸው አልቀረ፣ ለጣቸው አልቀረ፣ የቀረ ነገር የለም ነው ምላ ያራዳ ልጅ ሜሲ ጋር ማን ያልተፈረካከሳለ ነው ምላ አቡሻ የሚቀርለትም አይመስለኝም። ጭራሽ እንደውም ምን አለ በጣም ነው የጓጓሁት ከነሱ ጋር እስክጫወት እያለ ነው ጎብ ያራዳ ልጅ ማለት ነው። ይሄ ሰው ብቻ አይደለም ብዙዎችም ሰው ነው የማይሉትም ያራዳ ልጆች። ኤአይን ቀድሞ ያስተዋወቀው እንደውም አንድ ለየት ያለ ፍጡር ነው የሚሉ ጭምጭምታዎች አሉ። ይህ ጨዋታ የዋዛ አይደለም። እስቲ እናንተን ሀሳብ አስተያየት እንዴት ነው? ሼር ኮፕሊንክ እያደረጋችሁ ኮሜንት ላይ ስለ ስንት ያልቃል ሀሳብ አስተያየት ዱብ ይደረግ። ያራዳ ልጆች
ይመቻችሁ። እንግሊዝ ከአርጀንቲና ምሽት 4 ሰዓት ላይ የዓለም ዋንጫ ግማሽ ፍጻሜ ሌላኛው ጨዋታ ዛሬ ምሽት 4 ሰዓት ላይ የሚካሄድ ይሆናል። እዚህ ጨዋታ ላይ እንግዲህ አርጀንቲና የምታደርገው ሰማያዊ ማሊያ የምታደርግበት ምክንያት ደግሞ ፊፋን አስፈቅዳ ነው። ፊፋን ያስፈቀደችበት ምክንያት ደግሞ ሃንድ ኦፍ ጋድ ነው። ማራዶና ከእንግሊዝ ጋር ነበር ትዝ ይላችኋል፣ በእጁ ያገባው ሃንድ ኦፍ ጋድ የሚባለው ይሄንኛው እና እሱን ለማሰብ ነው። ያው ከእንግሊዝ ጋር ስለሚጫወቱ ተመሳሳይ ጨዋታ ስለሆነ እሱን ለማሰብ በማለት ነው አርጀንቲና ሰማያዊ ማሊያ ለማድረግ ያስፈቀደችው። እንግዲህ ጨዋታው 4 ሰዓት ላይ የሚጀምር ይሆናል። የስፔን ተጋጣሚ ማንም ይሆን ይመስላችኋል? ሰዎች እስኪ ግምታችሁን ኮሜንት ላይ አስቀምጡልኝ። ማን ከሁለቱ ተጋጣሚዎች ወደ ቀጣዩ ወደ ዓለም ዋንጫ ፍጻሜ ጨዋታ ያልፋሉ ብላችሁ ታስባላችሁ? ዮ ጋይስ ይሄንን ቪዲዮ ኮፒ ሊንክ ሪፖስት አድርጉት። ዛሬ ጨዋታ አለን ታውቃላችሁ፣ 4 ሰዓት ለማታ ላይ ማለት ነው። የሚገርም የሞት ሽረት ጨዋታ ነው የምላችሁ። እሱን ተውትና እሱን ልነግራችሁ አይደለም ዛሬ ማለት ነው። አመጣጥ ኪሊያን ኤምባፔ ሚስተር ወርልድ ካፕ አይደል? አሁን ይህን ስል ዝም ብላችሁ እንዳትንጫጩ። ሊስን ኪሊያን ኤምባፔ ሊዮኔል አንድሬስ ሜሲ ሪቴር ካረገ በኋላ ሚስተር ወርልድ ካፕ መሆን ይችላል። ምክንያቱም ከዚህ በኋላ 2 ወርልድ ካፖችን ይጮታል። ነገር ግን ሜሲ እዚህ ቶርናመንት ላይ እየተሳተፈ ግን መሆን አይችልም። ለምን እንደሆነ እንገር። ኪሊያን ኤምባፔ ሚስተር ወርልድ ካፕ ለመሆን 2 ጎልደን ቦሎችን ማሳካት አለበት። እንደምታውቁት ምንም አይነት ጎልደን ቡት የለው። ማን ነው ጎልደን ቦል የለው? ጎልደን ቡት ብቻ ነው ያለው፣ አንድ ጎልደን ቡት። ሶ ምን ልላችሁ ነው ኪሊያን ኤምባፔ ሚስተር ወርልድ ካፕ ለመሆን የሜሲን ሪታየርመንት ይጠብቃል ማለት ነው። ገባ? አሁን የጨዋታ ብዛት ምናምን እናንተ ጋር ማተር ስለማያደርግ እኛ ጋር ማያደርግ። አሁን እዚህ ጋር እንድሰሙኝ የምፈልገው ሊዮኔል አንድሬስ ሜሲ ኪሊያን ኤምባፔ ከዚህ ቶርናመንት እንደመውጣቱ ብቻውን ማለት ነው ይህንን ጎልደን ቡት ብቻውን እሱ ነበር የቀረው እዚህ ዓለም ዋንጫ ላይ እሱን ያሳካዋል። ኢማጂን ባክ ቱ ባክ ይህንን ዓለም ዋንጫ ካሳካ ደግሞ ከኪሊያን ኤምባፔ በላይ ሆኖ ይህንን 2 የዓለም ዋንጫ ይኖረዋል ማለት ነው። እና ምን ልላችሁ ነው ሊዮኔል አንድሬስ ሜሲ ከዚህ ቶርናመንት ራሱን ካላገለለ ራሱን ሲያገል ነው ኪሊያን ኤምባፔ ሚስተር ወርልድ ካፕ መሆን የሚችል። ገና ካሁኑ ሚስተር ሜሲ አለ። ቶፕ ጎል ስኮረር ነው። ቶፕ አሲስት ያደረገው እሱ ነው። ፕላስ 2 ጎልደን ቦል ያለው እሱ ነው፣ ማንም የሌለው ማለት ነው። እና ምን ልል ነው ሊዮኔል አንድሬስ ሜሲ ልክ ሪታየር ሲያደርግ ከዚህ ዓለም ዋንጫ ይሄ የዓለም ዋንጫ የመጨረሻው ነው። እና ምን ልላችሁ ነው አስቡት ሚስተር ወርልድ ካፕ ከተባለ በኋላ ጫማውን ከዓለም ዋንጫ ራሱን አግልሎ ነው ኪሊያን ኤምባፔ መጥቶ ሚስተር ወርልድ ካፕ የተባለው ነው የሚባልለት። ገብቷል? ሜሲ ያለ እዚህ ቶርናመንት ላይ ሚስተር ወርልድ ካፕ ሊሆን አይችልም ኤምባፔ በጭራሽ ማለት ነው፣ በጭራሽ። አሁን ይህንን በደንብ መረዳት አለባችሁ ጋይስ። እና ዛሬ ደግሞ እንግሊዝን በስነ ስርዓት ማስተናገድ አለብን። ሜሲ በእጅም ቢሆን ማግባት አለብን ልልህ ነው። ገብቷል? በእጅም ቢሆን እኔ ፊፋን ማግዞ ቢሆን እንግሊዝን ለጥልጠን ፋይናል በቃ ምንም አትጠራጠር ማለት ነው። እኔ አሁን ምንም የሚያስጨንቀኝ ነገር የለም ነው የምልህ። እኔ ምንም ማለት ነው ይኸውልህ ባያሸንፍም የዓለም ዋንጫ አለኝ። ገብቷል? የዓለም ዋንጫ አለኝ። ጎልደን ቡቱን ግን ቢሸነፍም ባያሸንፍም የሱ ነው የሜሲ ነው። ይሄን አስረግጬ ልነግርህ እወዳለሁ። ይመቻችሁ። ኮፒ ሊንክ ሪፖስት አድርጉት ይሄንን ቪዲዮ። ማታ 4 ሰዓት ላይ ደግሞ ድጋሚ እንገናኛለን ማለት ነው። ይመቻችሁ። ዛሬ ስፔን ፈረንሳይ ማሸነፏን ተከትሎ ነገ እንግሊዝ ከአርጀንቲና የሚያደርጉትን ጨዋታ በጉጉት ነው የምንጠብቀው ሁላችንም በእርግጠኝነት አይደል? አብዛኞቻችን ደግሞ አልተስማማንም። እስቲ ለእናንተ ማን የሚያሸንፍ ይመስላችኋል? እንግሊዝ ወይ አርጀንቲና? ማን የሚያሸንፍ ይመስላችኋል? ዛሬ መተኛት የለም። ሊዮኔል ሜሲ ከሃሪኬን፣ ሊዮኔል ሜሲ ከሃሪኬን ብቻ ሳይሆን ሊዮኔል ሜሲ ከቤሊንግሃም የሚለውንም እንዳትረሱት። እጅግ በጣም ልዩነት ፈጣሪ ተጫዋች ስለሆነ ማለት ነው። አርጀንቲና ዛሬ ማለት ነው ልክ እንደለመደችው የዚህ ንጉስ ምታታዊ ግራግር ዛሬም ያስፈልጋታል። ያለዚህ ንጉስ ምታታዊ ግራግር እዚህ አደርስም ነበር። አርጀንቲና በደንብ አድርጎ ጥገኛ ነች ሊዮኔል ሜሲ ላይ ማለት ነው። ያው አርጀንቲና ብቻ አይደለም የትኛውም ክለብ የሜሲ ጥገኛ ነው። ሃሪኬ ልዩነት ፈጣሪ ተጫዋች ነው። አርጀንቲና ዛሬ ለማሸነፍ መሃል ሜዳውን በጣም ዶሚኔት ማድረግ አለባት እና የምታገኘውን የግብ ዕድል መጠቀም መቻል አለባት። አለበለዚያ ግን አርጀንቲና ላይ ራሱ ጥያቄ አለኝ። በተለይ መሃል ሜዳ ላይ ክሬቲቪቲ ራሱ አሲስት እያደረገ ራሱ እያገባ በዚህ ንጉስ ነው ያለችው። ስለዚህ መሃል ላይ በጣም ልታስብበት ይገባል። ከመከላከል ወደ ማጥቃት ከማጥቃት ወደ መከላከል ያለውን ትራንዚሽን ምናምን ባላንስ የሚያደርጉ ስሩ ፓስ የሚያደርጉ ኪ ፓሶችን በደንብ በፍጥነት ወደፊት ይህን ሁሉ ስራ የሚሰራው ንጉሱ ሊዮኔል ሜሲ ነው። ሃሪኬንን በተመለከተ እጅግ በጣም የትልቅ ጨዋታ ተጫዋች ነው። ለዚህ ከየትኛውም አንግል ግብ ሊያስቆጥር ይችላል። የአየር ኳስም ይሁን ከፔናልቲ ቦክስ ውጪንም ፔናልቲም ካገኘ ማለት ቤሊንግሃምም እንዳለ አትርሱት። ስለዚህ እንግሊዝ ዛሬ ለአርጀንቲና ከባድ ፈተና ልትሆን ትችላለች። መሃል ሜዳዋ ከአርጀንቲና ይሻላል የእንግሊዝ
ይሄ የደርቲውንም ስራ የሚሰሩ ተጫዋቾች አሏት እንግሊዝ። በክሪኤቲቪቲውም ረገድ የሆነ ተጫዋች ዲፔንድ አይደለች። ቤሊንግሃም እንደምታውቁት ያን ያክል ክሪኤቲቪቲ ተጫዋች ምናምን ባይሆንም ግን ግብ የሚያስቆጥር የሚታገል የሚለፋ ተጫዋች። ስለዚህ መሀል ሜዳ ላይ ዶሚኔት ያደረገ ቡድን ዛሬ ወደ ቀጣይ ዙር ያልፋል ብዬ አስባለሁ። ከዚህ ምትሃታዊ ሰው ጋር ግን መጋጠም ከባድ። ለማንኛውም ዓለም ዋንጫን በተመለከተ ምንም ነገር ሳያመልጣችሁ እዚህ ምዕራፍ ላይ ደርሰናል። አሁንም የቀረን የፍጻሜ ጨዋታ ነው። እሱም አያመልጣችሁ ማለት ነው። ፎሎ ይደረግ። ዛሬ ኢንግላንድን አሸንፈን ካለፈን ስፔንን አሸንፈን ዋንጫ እንደምንበላ አትጠራጠሩ። ሁላችሁም በደንብ ኮፒ ሊንክ ሪፖስት አድርጉ። ስለ ዓለም ዋንጫ ቪዲዮ ስሰራ ቫይራል እየሆነ አይደለም እንደምፈልገውና አንድ ሰው ኮፒ ሊንክ ሳያረግ እንዳያልፍ። ሁላችሁም 5 ጊዜ ተውት፣ 5ን በሜሲ ቁጥር 10 ጊዜ ሁላችሁም ኮፒ ሊንክ ሪፖስት አድርጉት ማለት ነው። ፎሎ ያላረጋችሁ ደግሞ ፎሎ በማድረግ ቤተሰብ መሆናችሁን እንዳትረሱ። እስኪ እዚህ ጨዋታ ላይ እንደኔ 2 ልብ ይሆናል። ዛሬ ግሜ ሸጥሬ ለአርጀንቲና መቋጠሬ አይቀርም። ነገር ግን የሚሰማኝ ምን እንደሆነ ታውቃላችሁ? ጀስት ኢንግላንድ እንደምታልፍ ነው እየተሰማኛል። ግን በአርጀንቲና ደግሞ የሆነ ተስፋ እንዳገኝ ያደረገኝ ምን እንደሆነ ታውቃላችሁ? እስካሁን ኢንግላንድ የመጣችበት አመጣጥ የሚያሳምን አለመሆኑ። ገና ከራውንድ ኦፍ 32 ስትነሳ ማለት ነው ዲአር ኮንጎን፣ ሜክሲኮን ከዛ ባለፈው ደግሞ ኖርዌይን ያሸነፈችበት መንገድ ያጠራጥራል። በቃ ጀስት አርጀንቲና ማሸነፍ እንደምትችል ተስፋ እንዳላት የሚያሳይ ነው። ጭራሽ ይሄን አንበሳ ይዛ አንበሳ ብዬ ስሙን አቀለልኩት። የኔ አባት ይቅር በሉ። ሊዮኔል ሜሲ በታሪኩ ለመጀመሪያ ጊዜ ነው ኢንግላንድን የሚገጥመው ማለት ነው። እና ጀስት ሜቢ ተፈትነዋለች ወይስ እንዴት ነው የሚለውን ነገር አብረን የምናይ ይሆናል። ነገር ግን የ60 ዓመታት ረሃብ ኢንግላንዶች እንዲሁ በቀላሉ አሳልፈው ይሰጣሉ ብዬ ኤክስፔክት አላደርግም። ተጫዋቾቹ አራስ ነብር ናቸው። በቃ የሆነ የተጠሙ የተራቡ እንደሆነ ያስታውቃሉ የኢንግላንድ ብሔራዊ ቡድኖች ማለት ነው። ስፔሻሊ እነ ቤሊንግሃም እነ ሃሪኬን ምናምን የሚያሳዩት ፐርፎርማንስ በጣም ለየት ያለ ስለሆነ እንዲህ እንደዋዛ ይሸነፋሉ ብዬ ኤክስፔክት አላደርግም። አርጀንቲናም ላይ ግዛት ይዋደቃሉ፣ ይጋደላሉ። ነገር ግን ምንም የሚያጡት ነገር ስለሌለ ያን ያህል እንደ ኢንግላንድ በጣም ኦብሰስ ዶሮ ላይ ይጫወቱ ይችላሉ ይህን ጨዋታ። ነገር ግን ሰሚ ፋይናል ነው፣ ወደ ፋይናል ለማለፍ የሚደረግ ጨዋታ ነው። ስለዚህ እንደዋዛ ቀላል አድርገው የሚያዩት አይመስለኝም። አርጀንቲና ተሸነፈች ብላችሁ ኮመንት ላይ እኔን ለማብሸቅ የምትዘጋጁ ሰዎች ይቅርባችሁ። ጭራሽ ነው ማልበሽቀው ማለት በቃ እኔ ከምድብ እንደው ከምድብ ካለፈች ራውንድ ኦፍ 16 ላይ በቃ የምትወድቅ ቡድን ነች አርጀንቲና፣ የትም አትደርስም። ለሊዮኔል ሜሲ ስንል እንዋደቃለን ምናምን ነው እንጂ ያልኩት እኔ አርጀንቲና ግማሽ ፍጻሜው ሁላ ትደርሳለች ብዬ ጭራሽ ኤክስፔክት አላደረኩም። አርጀንቲና ትልቅ ነገር ነው። እሺ ሰሚ ፋይናል 40 ምናምን ሀገራት ተሳትፈው እዚህ ዓለም ዋንጫ ላይ ማለት ነው። ከነዛ መካከል 4 ውስጥ ብቻ መገኘቷ በጣም ትልቅ ነገር ነው። እናንተ መቼም ድራማ ነው የምትሉት፣ ትንንሽ ቡድን ያገኘችው ምናምን ነው የምትሉት። ዓለም ዋንጫ ላይ እንደዛ የሚባል ታሪክ የለም። ትንሽ የምትሏት ኖርዌይ ትልቋን ብራዚልን ገንድሳታለች። ትንሽ ያላችኋት ስፔን ታላቋን ለፍጻሜ አይደለም ለዋንጫ ስትጠበቅ የነበረችዋን ገንድሳ ፋይናል መድረስ ትችላለች። አርጀንቲናም ደግሞ የሆነ ተአምር ታሳየን ትችላለች ዛሬም። ኤርሜስ ግን አለፈች አላለፈች እኔ አልበሽቅም። ካለፈች በጣም ደስተኛ ሆናለሁ፣ ከወደቀችም በጣም ደስተኛ ሆናለሁ። ቢኮዝ የሜሲ የመጨረሻ የዓለም ዋንጫ ማለት ነው ግማሽ ፍጻሜ ራሱ ትልቅ ነገር ነው። አርጀንቲና ለፊፋ ጥያቄ አቅርባ ጥያቄዋ ተቀባይነት አግኝቷል። ጋይዝ እሱም ምንድነው? መልበስ የምፈልገው ሁለተኛውን ወይም ደግሞ ሰማያዊውን ማሊያ ነው በሚል ለፊፋ ራሷ አርጀንቲና ናት ጥያቄ ያቀረበችው። ይህንን የጠየቀችበት ዋነኛ ምክንያትም ከዚህ በፊት እንግሊዝን በ1986 እና በ1998 ሲያሸንፉ ይህንን ሰማያዊ ማሊያ ለብሶ ነበር ድል ያደረጓት ማለት ነው። በነገራችን ላይ ዛሬ ኳስ ነው የምንመለከተው ብለህ ካሰብክ በጣም ተሳስተሃል። ዛሬ የምንመለከተው ጦርነት ነው። በተለይ እንደ ዲዮጎ ማራዶና እንግሊዝን የሚጠላ ተጫዋች አለ ተብሎ እዚህ ምድር ላይ አይታሰብም። ለዛም ነው በእጁ ያቺ ሃንድ ኦፍ ጋድ የምትባለውን ግብ ካስቆጠረ በኋላ እንግሊዞችን በጦርነት ያሸነፉንን እኔ ሜዳ ላይ ተበቅዬላቸዋለሁ ሲል ለአርጀንቲናዎች የተናገረው ማለት ነው። እንደምታውቁት በ1982 በፎክላንድ ደሴት ምክንያት ደም አፋሳሽ ጦርነት በእንግሊዝና በአርጀንቲና መካከል ተፈጥሮ ነበር። ሁለቱ ሀገሮች እጅግ በጣም ነው የሚጠላሉት። ሊዮኔል አንድሬስ ሜሲም ከዚህ በፊት እንግዲህ እንግሊዝን መግጠም በጣም እንደሚፈልግ ተናግሮ ነበር። ዛሬ ታዲያ በታሪኩ ለመጀመሪያ ጊዜ ነው ከእንግሊዝ ብሔራዊ ቡድን ጋር የሚጫወተው። በተለይ እቺ ጎል እንዴት ትረሳለች ጋይስ? በእግር ኳስ ዓለም ታሪክ መቼም የማይረሳ ግብ ነው። 1986 ዓለም ዋንጫ ላይ ዲዮጎ ማራዶና በእጁ ሃንድ ኦፍ ጋድ ወይም ደግሞ የእግዚአብሔር እጅ እየተባለች የምትጠራውን ግብ እንግሊዝ ላይ ማስቆጠሩ ይታወቃል። ያንን የዓለም ዋንጫም አርጀንቲና እንዳሸነፈች የሚታወቅ ሲሆን ዛሬ ታዲያ ሊዮኔል አንድሬስ ሜሲ ልክ እንደ ዲዮጎ ማራዶና በሜዳ ላይ እንግሊዞችን ይበቀልላቸዋል። ለአርጀንቲናዎች በጣም በጉጉት የሚጠበቅ ነው። ነገር ግን እንግሊዝም ቀላል ቡድን አይደለችም። በጣም ከባድ
ከባድ ቡድን ናት። በተለይ በዚህ ዓመት እያሳየች የሚገኘው ደካማ አቋም የአርጀንቲና በዛሬው ጨዋታ ለእንግሊዝ ብዙዎች ቅድመ ግምት እንዲሰጡ አድርጓቸዋል። ማን ነው ወደ ፍጻሜ አልፎ ስፔንን የሚገጥመው? አርጀንቲና ብታልፍ በጣም ደስ ይለኛል። ባታልፍም ግን ንጉሱ ሊዮኔል አንድሬስ ሜሲ ባለፈው የዓለም ዋንጫ ያሳካው ዋንጫ ስለሆነ ያን ያህል የሚደብረኝ አይደለውም። እንግሊዝም ብትበላው ስለማይከፋኝ ማለት ነው። የእናንተን ሀሳብ ኮመንት ላይ ያስቀምጡልኝ። ይመቻችሁ። ሊዮኔል አንድሬስ ሜሲ የእንግሊዝ ብሔራዊ ቡድንን አድንቋል፣ አወድሷል። ምን እንዳለ ነግራችኋለሁ። ቪዲዮን ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉት። አርጀንቲናዊ ምትሃተኛ ሊዮኔል ሜሲ በግማሽ ፍጻሜው እንግሊዝን ሮብ ምሽት እንደሚገጥም ይታወቃል። ታዲያ ከጨዋታው በፊት በሰጠው ቃለ መጠይቅ ላይ ስለ እንግሊዝ ብሔራዊ ቡድን እንደተናገረው ከሆነ የእንግሊዝ ብሔራዊ ቡድንን በእግር ኳስ ዘመኔ እስካሁን አልገጠምኩትም። ብዙዎቹን የብሔራዊ ቡድኖች በተቃራኒ ሆኜ ገጥም ያለው፣ ነገር ግን እንግሊዝ ብሔራዊ ቡድንን እስካሁን በተቃራኒ ሆኜ አልገጠምኩትም። ታዲያ እንደ እንግሊዝ አይነት ታላቅ ብሔራዊ ቡድን መግጠም በጣም ኤክሳይቲንግ እና የሚያጓጓ ነገር ነው። እነሱ የእግር ኳስ በጣም ትልቅ ፓወር ሃውስ ወይም ደግሞ ታላቅ ኃይል ናቸው። ታዲያ ከእንግሊዝ ጋር መጫወት ምንም ያክል ኤክሳይቲንግ ወይም አስደሳች ቢሆንም ለዛ ጨዋታ ግን ራሳችንን ማዘጋጀት አለብን። ባለፉት ጨዋታዎች በኤክስትራ ታይም በርከት ያሉ ሁለት ጨዋታዎችን በጥሎ ማለፍ አድካሚ በሆነ ሁኔታ ነበር ያለፍነው። ታዲያ አሁን ላይ እረፍት እየወሰድን እንገኛለን። ለእንግሊዝ ጨዋታ ደግሞ ራሳችንን አዘጋጅተን መምጣት አለብን። እንግሊዝን የመሰለ ታላቅ ብሔራዊ ቡድን በተቃራኒ ለመግጠም ግን በጣም ጓጉቻለሁ በማለት አስተያየቱን ሰጥቷል። ታዲያ ይህ በእንዲህ እንዳለ የቀድሞ የእንግሊዝ ብሔራዊ ቡድን ተጫዋቾች የሆኑት ጆን ቴሪ እና ጆ ኮል በአርጀንቲና ጨዋታ ዙሪያ እንግዲህ ከወዲሁ አስገራሚ አስተያየቶችን እየሰጡ ይገኛሉ። ጆን ቴሪ እንደተናገረው ከሆነ አርጀንቲና ታላቅ ብሔራዊ ቡድን ቢሆንም ነገር ግን ማንነታችንን እናሳያቸዋለን፣ ይህንን ጨዋታ አሸንፈን ለፍጻሜውን በቃለን በማለት ተናግሯል። ጆ ኮልም በተመሳሳይ ታዲያ ለአርጀንቲና ጥንካሬ የሚበጅ በጣም ፈጣን የሆኑ ተጫዋቾችና አስገራሚ ብሔራዊ ቡድን አለን። አርጀንቲናዎችን ሲጫወቱ ስመለከታቸው ከኛ የተሻሉ ናቸው ብዬ አላምንም። የፍጻሜው ተፋላሚ እነሱ ሳይሆኑ እኛ ነው የምንሆነው፣ ጥለናቸው እናልፋለን በማለት እንግዲህ ጆ ኮልና ጆን ቴሪ ከአርጀንቲና ጨዋታ በፊት ከወዲሁ ፉከራቸውን እያሰሙ ይገኛሉ። እናንተስ ታዲያ ተጠባቂውን የእንግሊዝና የአርጀንቲናን ጨዋታ ማንን አሸንፎ ወደ ፍጻሜው የሚያልፍ ይመስላችኋል? በሊዮኔል ሜሲ አስተያየትና እንደዚሁም በጆን ቴሪ በጆ ኮል አስተያየቶች ላይ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ዛሬ እንግሊዝ ከአርጀንቲና ይጫወታሉ ማለት ነው። እኔ ግን ማለት ነው ዛሬ ምንም እንግሊዝ ላይ እምነት የለኝም። አርጀንቲና እንደምታልፍ ነው የሚሰማኝ። ዛሬ አርጀንቲና ናት የምታልፍ። አርጀንቲና ከስፔን ለፍጻሜ ይጫወታሉ ማለት ነው። አርጀንቲና ዋንጫውን ትበሏለች። በቃ እንደዚህ ብዬ ማመን ጀምሬያለሁ። ምክንያቱም ብዙ ጊዜ ይሆናል ብዬ የማስበው ነገር ስለማይሳካ እንደዚህ ብዬ ማሰብ ነው ያለብኝ። አርጀንቲና ከእንግሊዝ ዛሬ ምሽት 4 ሰዓት ለዓለም ዋንጫ የፍጻሜ ጨዋታ ለማለፍ የሚደረግ እጅግ በጣም ተጠባቂ ጨዋታ። ትላንትና ምሽት ስፔን ፍራንስን ከሙሉ ብልጫ ጋር 2-0 በማሸነፍ የፍጻሜ ተፋላሚ መሆኗን አረጋግጣለች። ዛሬስ አርጀንቲና ወይንስ እንግሊዝ? ምናልባትም የሜሲ የመጨረሻው የብሔራዊ ቡድን ጨዋታ ሊሆንም ይችላል። እኔ ደግሞ እንዳይሆን ነው የምመኝለት። ቢሆንም ደግሞ የዓለም ዋንጫን አሳክቷል፣ ኮፓ አሜሪካን አሳክቷል። ማሳካት ያለበትን ክብር በሙሉ አሳክቷል። በክብር ነው የምንሸኘው። ግን ደግሞ እኔ እየመሰለኝ አይደለም። ፍጻሜ ደርሰን ሁለተኛው ዋንጫችንን እናሳካ ይመስለኛል። እኔ አሁን ከቀሩት 3ቱ ብሔራዊ ቡድኖች 3ቱም ቢበሉ ችግር የለብኝም። ግን ቅድሚያ የምሰጠው ለአርጀንቲና ነው። ፍራንስ ብቻ ነበር እንዳትበላው የምፈልገው። ትናንትና ስፔን ትልቅ ውለታ ውላልናለች። ዛሬ ማን የሚያሸንፍ ይመስላችኋል? የእናንተን ግምት ኮሜንት ላይ አሳውቁኝ። ቫሞስ አርጀንቲና፣ ቫሞስ ሜሲ ብለናል። ቶማስ ቱዌል ሊዮኔል ሜሲን የምናቆምበት መንገድ እንፈልጋለን ብሏል። ዛሬስ ደግሞ ምን ይፈጠር ይሆን? በዓለም ዋንጫው ተጠባቂ ግማሽ ፍጻሜ ጨዋታ እንግሊዝ ከሊዮኔል ሜሲው አርጀንቲና ዛሬ ምሽት 4 ሰዓት ላይ ይደረጋል። ምን ይፈጠር ይሆን? እንግሊዝ ወይስ ደግሞ አርጀንቲና ይህንን ጨዋታ አሸንፈው ከስፔን ጋር ለፍጻሜ ይገናኛል? እስኪ የዚህ ጨዋታ ግምታችሁን አስቀምጡልን። ትናንት እንግዲህ ያልተጠበቀ ውጤት ተመዝግቧል። ፈረንሳይ ከዓለም ዋንጫው ውጭ ሆናለች። ዛሬስ ደግሞ ምን ይፈጠር ይሆን? ከማጂሺያኑ ሊዮኔል ሜሲ ዛሬስ ምን ትጠብቃላችሁ? ጁድ ቤሊንግሃምስ በትልቁ ጨዋታ እንዴት ባለ መልኩ ፐርፎርም ያደርግ ይሆን? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። አርጀንቲና ከእንግሊዝ በመጨረሻም ይሄ ጨዋታ ሊካሄድ ነው። ሊዮኔል ሜሲን ፋይናሊ ከ21 ዓመት በኋላ እንግሊዝን ለመጀመሪያ ጊዜ ሊጫወት ነው። የማራዶናን ስኬት በእጁ ተረክቦ አሁን ደግሞ እሱ ሊደግመው እየተመቻቸ ነው የሚገኘው። ጋይስ ይሄ ጨዋታ መቼ ስለዚህ ጨዋታ ብዙ ማውራት አይጠበቅብንም። ስለዚህ ጨዋታ ትልቅነት ማውራት አይጠበቅብንም። አክቹአሊ ስለ ጨዋታው ብናወራ አሪፍ ነው ብዬ አስባለሁ። ሊዮኔል ስካሎኒ ዛሬ በነበሩ ትሬኒንጎች ላይ ሁለት ሌላ አይነት ፎርሜሽኖችን ሲሞክር እንደነበር አይቻለሁ። 3-5-2 አሰላለፍና በ4-3-3 በ4-3-3 ላይ ማካሊስተር ሚሳውት ያደረገና ዲፖል ይቀራል። በ4-3-3 ሚድፊልድ ማለትም ሊዮናርዶ ፓሬዴስ፣ ኤንዞ ፈርናንዴዝ እና ሮድሪጎ ዲፖል፣ ከዛ ከፊት ለፊት ላይ ደግሞ ጁሊያኖ ሲሚዮኔ፣ ሊዮኔል ሜሲ እና ሁሊያን አልቫሬዝ ይሆናሉ።
ሊዮኔል ሜሲ እንደ ፎልስ ላይን እየተጫወተ ከዛ በኋላ በሚከላከሉበት ሰዓት ደግሞ ጁሊያኖ ሲሚዮኒ ወደ ኋላ እየተመለሰ 4-4-2 ሼፓቸውን የሚይዙበት ነበር። ሌላኛው ደግሞ 3-5-2 ሆኖ እሱ ላይ ደግሞ ዮናስ ዲፖል ዮናስ ደግሞ ማካሊስተር ሚሳውት ያደርጉበት ነበር። ሶ በእነሱ ቦታ ጁሊያኖ ሲሚዮኒ ይገባል። አምስቱ ሚድፊልዶች ደግሞ ማን ነው የሚሆኑት? ጥግና ጥግ ላይ ታግሊያፊኮና ጁሊያኖ ሲሚዮኒ፣ ከዛ መሀል ላይ ሊዮናርዶ ፓሬዴስ፣ ኤንዞ ፈርናንዴዝ እና ሌላኛው ሚድፊልደር ደግሞ አይዘር ዲፖል ኦር ደግሞ ማካሊስተር። ሶ በእንደዚህ አይነት አሰላለፍ ከዛ ከተከላካዮቹ ደግሞ ሶስተኛው ኦታሜንዲ ነበር ተብሏል። ሶ እነዚህን አሰላለፎችን እየሞከረ ነበር። በኋላ ደግሞ ዋና አሰላለፉ አለ 4-4-2። ሶ እነዚህ ሶስት ፎርሜሽኖችን ነበር በተለያየ መንገድ እያፈራረቁ ሲሞክሩ የነበሩት ተብሏል። ከጨዋታው ክብደትና ኢንቴንሲቲ አንጻር ማን ይገባል የሚለው ነገር አሁን 100% ኮንፈርምድ የሆነ ነገር የለም። ከዚህ በፊት ኢቨን አንድ ቀን እየቀረው ራሱ ሙሉ አሰላለፉን ስነግራችሁ ነበር። ይሄኛው ጨዋታ ላይ ግን ሊዮኔል ስካሎኒ እሱ ራሱ 100% ላይ ክሊር የሆነ ነገር በደንብ አላሳየም ነው እየተባለ የሚገኘውና አንዳንድ ተጫዋቾች አሉ ኬዝ ልታነሱላቸው የምትችላቸው እንደ ኒኮፓዝ፣ ጆቫኒ ሎ ሴልሶ እና ቫለንቲን ባርኮ አይነት። እኔ አሁን ፐርሰናሊ ብትጠይቁኝ በጨዋታው ሂደት ላይ ተቀይሮ ሊገቡ የሚችሉ ተጫዋቾች ጆቫኒ ሎ ሴልሶ እና ባርኮ በጨዋታው ላይ ተቀይሮ መግባታቸው ማይቀሩ ተጫዋቾች ናቸው ብዬ እገምታለሁ። ጁሊያኖ ሲሚዮኒ ፕሮባብሊ ጨዋታውንም ሊጀምር ይችላል ማለት አሁን ላይ ኮንፈርም ሊሆን ነገር የለም። አርጀንቲና በሚችሉት አቅም በዚህ ጉዳይ ላይ በጣም ሴክሬት ለማድረግ እየሞከሩ ነው። በጣም አስቸጋሪ ጨዋታ እንደሚሆን ምንም ጥርጥር የለውም። እኔ ደግሞ ፐርሰናሊ አርጀንቲና ይዛ ብገባ አሪፍ ነው ብዬ የማስበው 3-5-2 ነው። እረኛውና ሶስት ተከላካዮች ይታወቃሉ። ሶ መሀል ላይ ሊዮናርዶ ፓሬዴስ፣ ኤንዞ ፈርናንዴዝ እና ሮድሪጎ ዲፖል፣ ከዛ ሁለቱ ከአምስቱ ሚድፊልዶች ሁለቱ ዊንግ ላይ የሚሆኑት ደግሞ ታግሊያፊኮና ጁሊያኖ ሲሚዮኒ፣ ከዛ ፊት ለፊት ሊዮኔል ሜሲ እና ሁሊያን አልቫሬዝ። ግን ደግሞ አሁን ትንሽ ግራ የሚያጋባው ነገር ምንድነው ሁሊያን አልቫሬዝ እና ላውታሮ ማርቲኔዝንም አንድ ላይ ልናይ ሁላ እንችላለን። እዚህ ጨዋታ ላይ ብቻ ትንሽ ከባድ ነው። እኔ ፐርሰናሊ ይሄ ጨዋታ አቻ ወጥተው በፔናልቲ አርጀንቲና መታለፍ ይመስለኛል። ይሄ ግምት ነው። እናንተ ግምት ንገሩኝ። ይመቻችሁ። ፋይናል ቢፎር ፋይናል ይላል። ዛሬ እናት ሀገር እንግሊዝ ወሳኝ ግጥም ያላት ከአርጀንቲና ይገናኛሉ። የሃንድ ኦፍ ጋድ የማራዶና ሞመንት ነበረ ከዚህ በፊት ያገናኛቸው። ከዛ በኋላ ለረጅም ዓመታት ተገናኝተው አያውቁም ነበረ። ኢንግላንድ ዘንድሮ ጠንካራ ስኳድ አላት ብዬ አስባለሁ። እስከ ፋይናሉ የመጓዝ አቅም አላት ብዬ አምናለሁ። ነገር ግን ይህን ስል አንደር ኢስቲሜት እያደረኳቸው አይደለም። አርጀንቲና በጣም ጠንካራ ብሔራዊ ቡድን ነው። እስካሁን ድረስ ባስመለከቱ ነገር ብዙ ተፈትኗል ብዬ አላስብም። እንዲሁም በአፍሪካ ሀገራትና ያው ባልተጠበቁ ሀገራት በእነ ስዊዘርላንድ ተፈትኗል ብዬ አስባለሁ። ነገር ግን ያው አቨሬጅ ቲሞች ናቸው ለኔ። አሁን ፈተናው ገና ዛሬ ይጀምራል ብዬ አስባለሁ። ምክንያቱም በዛ በተቃራኒ በኩል የሞት ምድብ ስለነበረ ማለት ነው። ስለዚህ አርጀንቲና ዛሬ ትክክለኛ ፈተናዋን የምትጀምርበት ጨዋታ ይሆናል። ከአርጀንቲና ትንሽ ችግራቸው ብዬ ካየሁት ሞሊናና ኒኮላስ ታግላፊካው በጣም ስፔስ ትተው ይሄዳሉ። ያንን ስፔስ ደግሞ ሳካና ጎርደን ካገኙ እንዲሁም ቤሊንጋም ሮቴት እያደረገ ካገኘ በፍጹም ነው የማይመሯቸው። ኢንግላንዶች ከፊት ሻርፕ ናቸው። ስለዚህ ያንን ነገር ካገኟቸው በጣም ይጋለጣሉ ብዬ አስባለሁ፣ ሊሳንድሮ ማርቲኔዝ እና ክርስቲያን ሮሜሮ። ስለዚህ ያንን ስፔስ ዛሬም እንዴት ትተው ይሄዳሉ? አይሄዱም። ሌላ የቤት ስራ ነው። ግን አርጀንቲና በጣም ጠንካራ ብሔራዊ ቡድን ናት። ኢንግላንድ ማድዌኬ የሚባል ሰው ካስገባ ግን ገና ከመጀመሪያው ጨዋታው ያልቃል። ነገር ግን እነ ሳካን፣ ጎርደን፣ ቤሊንጋም፣ ሃሪኬን ከጠቀመ ራይስና አንደርሰንም ካለ ጠንካራ ከማንም አይተናነስ ብሔራዊ ቡድን አለው ብዬ አስባለሁ። ሶስቱ አናብስት ኢንግላንዶች እኔ ከምንጊዜም በላይ ከምርጫዎቼ ናቸው። ስለዚህ እንዲቀናቸው እመኛለሁ። እናንተስ ግምታችሁን አስቀምጡልኝ። ይመቻችሁ ፋሚሊ።